እንደምን አረፈዳችሁ። የጥቅምት 30 2018 የዕለተ እሁድ የእኩለ ቀን ዜናችን ተጀምሯል። ዜናውን እየመራሁ በሱ ፍቃድ ተገኝ ከመላው ስቱዲዮና የስርጭት ባለሙያዎች ጋር አብረን ቆይታ እናደርጋለን። አብራችሁን ትሆኑ ዘንድ እየጋበዝኩ ቀዳሚ ወዳደረግነው ዜና እናልፋለን። በአዲስ አበባ ከተማ በቅዳሜና እሁድ ገበያዎች የሚቀርቡ ምርቶች የነዋሪዎችን የኑሮ ጫና እያቃለሉ ይገኛሉ። የግብይት አማራጮቹ ሸማቾች በተመጣጣኝ ዋጋ የፈለገውን ምርት እንዲያገኝ ከማስቻሉም በላይ ለተለያዩ ምርት አቅራቢ ነጋዴዎችና አርሶ አደሮች አማራጭ የስራ ዕድል እየፈጠረ መሆኑ ተመላክቷል። አዲሱ ገበያ አካባቢ የእሁድን ገበያ በተመለከተ ሪፖርተራችን ታምሩ ደምሴ ተጨማሪ መረጃ ሊያደርሰን በቀጥታ የስልክ ስርጭታችን ላይ ይገኛል። እንደምን አረፈርክ ታምሩ? የአቅርቦቱና የገበያ ሁኔታ ምን ይመስላል ብታደርሰን? አመሰግናለሁ። እንግዲህ አንተም ቀደም ሲል እንደጠቀስከው በአሁኑ ሰዓት እዚህ አዲሱ ገበያ የቅዳሜና እሁድ የመገበያ ስፍራ እንገኛለን። እንግዲህ በዚህ የመገበያ ስፍራ በርካታ ሸማቾችና ሻጮች ሲገበያዩ እየተመለከትን እንገኛለን። እንግዲህ የአዲስ አበባ ከተማ አስተዳደር በከተማዋ የተረጋጋ የግብይት ሁኔታ እንዲኖር፣ አላስፈላጊ የሆነ የዋጋ ጭማሪ እንዳይኖሩ ለማድረግ ከፍተኛ ተግባራትን አቅዶ እያከናወነ እንደሚገኝ ይታወቃል። ይህም በከተማዋ የመግቢያ በሮች ግዙፍና ዘመናዊ የሆኑ የግብርና ምርቶች መሸጫና ማከማቻ ማዕከላትን ገንብቶ አገልግሎት እንዲሰጡ እያደረገ ይገኛል። ከዛም ባለፈ ደግሞ የቅዳሜና እሁድ የመገበያ ስፍራዎች ለሸማቹ በአቅራቢያው በርካታ የግብርናና የኢንዱስትሪ ምርቶችን ይዘው እንዲገኙ በማድረግም በከተማዋ አላስፈላጊ የሆነ የዋጋ ግሽበት እንዳይኖር ከፍተኛ የሆነ አስተዋጽኦ እያበረከተ ይገኛል ማለት ነው። እኛም እንግዲህ እዚህ ስፍራ ላይ እየተመለከትን ያለ ነው ይሄንኑ ነው። ከጧቱ 3 ሰዓት ጀምሮ በዚሁ ስፍራ ላይ የተለያዩ ቅኝቶችን ስናደርግ ቆይተናል። በዚህም ቁጥሩ በርካታ የሆነ ሸማች የተለያዩ የአትክልትና የፍራፍሬ እንዲሁም ደግሞ የኢንዱስትሪ ምርቶችንም ሲገበያ እየተመለከትን ያለበት ሁኔታ አለ። ይህንንም የተወሰኑ ሸማቾችን ለማነጋገር ሞክረናል። በተለይም የነዚህ የቅዳሜና እሁድ የመገበያ ስፍራዎች በመኖሪያ አካባቢያቸው አቅራቢያ በመገኘታቸው ለነሱ ምቾትን እንደሰጧቸው፣ ከዛም ባለፈ ደግሞ ከእለት እለት የሚያቀርቧቸው ምርቶች በአይነትም በጥራትም እያደገ መምጣቱ እነዚህን የቅዳሜና እሁድ የገበያ ስፍራዎች ተመራጭነታቸው ከፍ እንዲል እንዳደረጋቸው አጫውተውናል። በተለይም የአትክልትና ፍራፍሬ የገበያ ሁኔታዎች አሁን ላይ ሌሎች ገበያዎችን የሚጠቀሙበት እድል ከእለት እለት እየቀነሰ መምጣቱንና በዋናነት በእነዚህ በቅዳሜና እሁድ የመገበያ ስፍራዎች እንደ ዋና አማራጭ እየወሰዷቸው እንደሚገኝ አንስተውልናል። እኛም እንደተመለከትነው ብዙ የግብርና ምርቶች በዚህ ስፍራ ላይ ገብተዋል። በአቅርቦት በኩል ምንም አይነት ችግር አለ ተብሎ የሚወሰድበት ሁኔታ የለም። ከዛም የተነሳ ይመስለኛል ከፍተኛ የሆነ የዋጋ ቅናሽን የተመለከትንበት ሁኔታ አለ ማለት ነው። ከጥቂት ቀናት በፊት እንደሚታወቀው ሽንኩርት ከ80 ከ90 ብር በላይ ይሸጥ ነበረ። በአሁኑ ሰዓት በ40 ብር ነው እየተሸጠ ያለው። በተመሳሳይ ቲማቲም 80 75 90 የነበረበት ሁኔታ አለ። አሁን ላይ 55 ብር ነው እየተሸጠ ያለው። ሌሎችም የአትክልትና ፍራፍሬ ምርቶች እንዲሁም የኢንዱስትሪ ምርቶች እንደ ፓስታ የመሳሰሉት ማለት ነው፣ ማካሮኒ፣ ዱቄቶች የ10 ብር የ20 ብር ከመደበኛው የመገበያ ስፍራ ቅናሽ እያሳዩ እንደሆነ ለማየት ችለናል። ከዚህም ባለፈ የዘይትንም ዋጋ ከተመለከት ከፍተኛ የሆነ የዋጋ ለውጥ እንዳለው ተመልክተናል። ውጭ ላይ 1600 1700 የሚሸጡ የዘይት ምርቶች እዚህ በ1400 ብር እየተሸጡ እንደሚገኙ እየተመለከትን እንገኛለን ማለት ነው። እንግዲህ ከዚህም በላይ አምራችና ሸማቹን በቀጥታ በማገናኘት በኩልም እነዚህ የቅዳሜና እሁድ የመገበያ ስፍራዎች ከፍተኛ አስተዋጽኦ እያበረከቱ እንደሚገኙ አይተናል። ይህም ትኩስና አዲስ የሆኑ ምርቶች ለሸማቹ በቀጥታ እንዲቀርቡ አስችሏል። በመካከላቸው ያለውንም አላስፈላጊ የደላላ ቅብብሎችንም መቁረጥ ተችሏል። በዚህም በተለያዩ ምርቶች በቅናሽ ዋጋ ለሸማቹ እንዲቀርቡ አቅምና እድልን የሰጠ መሆኑን ተመልክተናል ማለት ነው። እንግዲህ ሌሎች አስተያየቶችንም እንዳደመጥ ነው እነዚህ ቅዳሜና እሁድ ገበያዎች ቀናቸው ቢጨመር ቢሰፋ የሚል አስተያየትም ከሸማቾቹ በኩል አድምጠናል። ሻጩም እንደዚሁ ከፍተኛ የሆነ የስራ እድል እንደተፈጠረለት በአንድ ድንኳን 3-4 ሰዎችን ቀጥሮ እያስተዳደረ እንደሚገኝ ነግሮናል። ቤተሰባቸውን ህይወታቸውን የሚመሩበት እንደሆነ እና ቋሚ የሆነ የመገበያ ስፍራ መገኘቱም ደግሞ ለነሱ እፎይታ እንደሰጣቸው አጫውተውናል። እንግዲህ እስካሁን ባደረግነው ምልከታና ዳሰሳ የተመለከትነው ይህንኑ ነው። በምሽት በሚኖረን የዜና ወጃ ደግሞ ሌሎች ተጨማሪ መረጃዎችን አሰባስበን የምንመለስ ይሆናል። ከአዲሱ ገበያ ባልደረባችን ታምሩ ደምሴ ለሰጠህን ሰፋ ያለ ማብራሪያ ከልብ እናመሰግናለን። በሰላም ዋል። ቀጥለናል ተመልካቾቻችን። ከትውልድ ድምጽ ሆኖ ከአዲስ ሚዲያ ኔትወርክ የእኩለ ቀን ዜናችንን ነው እየተከታተላችሁ የምትገኙት። እንቀጥላለን።
የአዲስ አበባ ለውጥ የመፍጠርና የመፍጠን እሳቤ በተግባር የተገለጠበት መሆኑን የክልል ርዕሳነ መስተዳድሮች ገለጹ። የብልጽግና ፓርቲ ከፍተኛ አመራሮች በመዲናዋ እየተሰሩ የተለያዩ የልማት ስራዎችን ጎብኝተዋል። ባልደረባችን ጸጋ ታደለ እንደሚከተለው ታቀርበዋለች። ራሷን ከጊዜው ጋር በማራመድ ምቹና ዘመናዊ ከተማ ለመሆን ዘወትር የምትታትረው አዲስ አበባ በፈጣን የእድገትና የልማት ጉዞ ላይም ትገኛለች። በመዲናዋ የተሰሩ የተለያዩ የልማት ስራዎች ሳቢነቷን ከፍ ያደረጉም ናቸው። ከተማዋ የቀድሞ የአኗኗር ዘይቤዋን የቀየሩ ገጽታዎችን መላበሷን የመፍጠርና የመፍጠን እሳቤ በተግባር የተገለጠባት መሆኗን በከተማዋ ጉብኝት ያደረጉ የብልጽግና ፓርቲ ከፍተኛ አመራሮች ተናግረዋል። በመፍጠንና መፍጠር የሚባለው ኮንሰፕት ለማለት የተፈለገው ካልፈጠንና ካልፈጠርን ከኛ በላይ የሄዱ አገሮች ላይ መድረስ አንችልም። በኖርማል አሁን በኖርማል ድሮ ስራው ሲሰሩ በነበረበት ሁኔታ ብቻ እየሄድን አገራችንን አንለውጥም የሚለውን ሀሳብ ተግባራዊ የተደረገበት ነው። አዲስ አበባን በአጭር ጊዜ ውስጥ በዚህ መልክ መለወጡ የዛ እሳቤ ውጤት ነው። ትልቅ ትምህርት የወሰንበት በተለይ ከዚህ ቀደም አዲስ አበባ የነበረበት ደረጃ የምናውቀው ነው። አሁን ያለው ለውጥ የሀገራችንን ስም ከፍ የሚያደርግ ለቀጣይ በዓለም ደረጃም ለምናደርገው ተወዳዳሪነት ብልጽግና ለማረጋገጥ ለምናደርጋቸው ጉዞ ውጤት እየተመዘገበ መሆኑ ነው። አዲስ አበባ ውስጥ ችግር መቁጠር እየቀረ መሆኑን ነው። ስኬት መቁጠር ከችግር መቁጠር ወደ ስኬት መቁጠር እየተገባ ያለበት ሁኔታዎች አይተናል እና ትልቅ ስራ ነው። እንደ ሀገራችንን አንገታችን ከፍ የሚያደርግ ስራ። እነዚህ ስራዎች የተለየ ባህሪ ያላቸው አንደኛ በጣም በመፍጠን መፍጠር እና መስፈንጠር ሶስቱን ነገሮች በትክክል ያሟሉ በብዛትም በርካታ ስራዎች እየተሰሩ መሆኑን በጥራትም ስናቸው ውበትም ስናቸው እጅግ አስደማሚ ስራዎች እየተሰሩበትና በሌሎች ዓለማት ምናልባት በፊልም በተለያዩ ነገሮች የምናያቸው ነገሮች በተጨባጭ መሬት ላይ ወርዶ ያየናቸው ነገሮች ስለሆኑ በዚህ አጋጣሚ እኔም የተሰማኝን ደስታ ለመግለጽ እወዳለሁ። ሰው ተኮር የሆነው የብልጽግና ሀሳቤ በከተማዋ መሬት የወረደና በተግባር የታየ መሆኑንም አመራሮቹ ጠቁመዋል። የኮሪደርና የወንዝ ዳርቻ ልማትን ጨምሮ የተከናወኑ መሰረተ ልማቶቿ የመዲናዋን ዓለም አቀፍ ተወዳዳሪነት ከመጨመር ባሻገር ለሌሎች ክልሎች ተሞክሮ መሆን የሚችሉ መሆናቸውንም ጠቅሰዋል። የሰው ኑሮ በተለየ መልኩ አሁን የተለወጠበት መንገድ ሁሉም ክልሎች ከዚህ ትምህርት ወስዶ አካባቢያችን ላይ የተጀማመሩ ስራዎችን የምናጠናክርበት ሁኔታ እንዲፈጠር ነው። እንደ ሀገር በአጭር ጊዜ ውስጥ ከተሰሩ ስራዎች የተማርነው ይቻላል ነው እንችላለን። ሀገራችን አቅምም አላት፣ ሪሶርስም አላት፣ ሀብቱም አላት። እኛ እንደ ሀገር ይሄን መልእክት ያስተላለፈ ጉብኝት ነው ዛሬ። እንደ ክልል ደግሞ ሶማሌ ክልል ከዚህ ብዙ ተምረናል። የኮሪደር ልማት ስንሰራ ከአዲስ አበባ ብዙ ተምረናል። የአዲስ አበባ አሁን ልማት ከኮሪደር በላይ ነው። አዲስ መጀመሪያ ስለተጀመረና በጣም አዲስ ፌዝ ካልሆነ በስተቀር በእርግጠኝነት ከኮሪደር በላይ ነው ለገባው ሁሉም ሰው። ምክንያቱም ሰው ከገጠር መጥቶ ሁሉ ያያል። እኛ አፈር ላይ ኮሪደር ስንጀምር አልተቸገርንም። ለምን? አዲስ አበባ ላይ መጀመሩና ውጤታማ መሆኑን ስላዩት ብቻ ነው። አትራፍርስ አልተቸገርንም። ኤቨራንዳ አፍርስ አልተቸገርንም። ከዚህ ለግሪን ልናደርገው ነው፣ ግሪን ፓርክ ልናደርገው አልተቸገርንም። አዲስ አበባ የተጀመሩ ስራዎች ለተሞክሮ የሚሆኑ ናቸው። እነዚህን ደግሞ ወደ ሌሎች አካባቢዎች ማስፋፋት፣ ከዚህ መማር መልሰን ደግሞ እየሰራን እንማራለን፣ እየተማርንም ደግሞ እንሰራለን። የተማርነው በአጠቃላይ በእነዚህና በተመሳሳይ ተያያዥ ርዕሶች ላይ ነው ማለት ነው። የአዲስ አበባ ከተማ አስተዳደር የኑሮ ውድነትን በነዋሪው ላይ እያሳደረ ያለውን ጫና ለማቅለል የወሰዳቸው ያለው እርምጃዎች ለሌሎች አካባቢዎች ተሞክሮ የሚቀሰምበት ሆኖ ማግኘታቸውን የብልጽግና ከፍተኛ አመራሮች ለኤኤምኤን አስተያየታቸውን ሰጥተዋል። ተከታትለን እንመለስ። አርሶ አደርና ከተማ ማስተሳሰር አርሶ አደር ይሉን አርሶ
ምርታማነቱን አምጥቶ እዚህ ገበያ አደራጅ ተሰርቷል። እሱ ውስጥ አድርጎ ለገበያ ያቀርባል። አይዘረፍም፣ አይባክንበትም። አንደኛ ግብይት ሰው ደግሞ ዋጋ ንረትን አሁን ያለው ዋጋ ንረት በቅርበት መጥቶ ያገኛል። አንድ አካባቢ ላይ ነው የተሰራው፣ በክላስተር ነው። የተለያዩ ዘርፎች አሉት። አንድ አይነት ብቻ አይደለም። ይሄ ላለ ጥራጥሬዎች አሉ። ብዙ ዘርፎች ነው እያየነው ያለ ነው። ስለዚህ ህዝብን በዋጋ ንረት እንዳያገኝ አንድ አካባቢ ላይ የተለያዩ አይነቶች ግቦችን አገኝቶ እንዲሸምት ያደርጋል። እንደዚህ አይነት በሁሉም ከተማ ላይ መበራከት አለብን የሚል ሀሳብ አለን። እንደኛ ከተማ የጀመርናቸው የገበያ ማዕከላትን አለን። ከዚህ የወሰድነውን ተሞክሮ ወስደን ሄደን እዛ ጋር በስፋት በፍጥነት ሰርተን ለህዝቡ አገልግሎት እንዲያገኝ ማድረግ ይቻላል። የጎበኘን ያለነው ገበያ ማዕከል ገጠርንና ከተማን የሚያስተሳስር ነው። እኛም ብዙ ልምድ የወሰድንበት ነው። አሁን እየጎበኘን ያለው ዩኒየኖች እዚህ ውስጥ አሉ። ሸማቾች መልሶ የሚያስተላልፉበት ሁኔታ ነው ያለው። መሀላቸው ያለው ትርፍ በብር ደረጃ 10 ብር 5 ብር መሆኑን ያስረዱት። ይሄ ውጤታማ ብለን ነው የወሰድነው። አንደኛው ከኑሮ ውድነት ጋር ተያይዞ ይቀርባል። ሁለተኛ መሀል ላይ ሲጠቀሙ የነበሩ ደላሎችን ቆርጦ ያስቀራል። እሱም ህዝቡ ላይ ስለሆነ እዳው ያ ወደ ህዝብ የሚመጣው ጫና በተለይ ዝቅተኛና መካከለኛ ገቢ ያላቸው የከተማው ማህበረሰብ ሆነ ነዋሪው በተመጣጣኝ ዋጋ ምርቱን የሚያገኝበትን አውድ ስለሚፈጥር እጅግ በጣም ጥሩ ነው ብለን ነው የወሰድነው። ይህን ያህል ባይሰፋም ከተማችን ላይ ሙከራዎች እያደረግን ነው ያለ ነው። ይሄ ግን ዘርፈ ብዙ ነው። ለተሞክሮም ወስደን ወደ ከተማችን የምንተገብር ይሆናል። የብልጽግና ፓርቲ አጠቃላይ በክልል ደረጃ የከፍተኛ አመራሮች ስልጠና ነበር። በአስተሳሰብ ግንባታ ሂደታችን ውስጥ አስተሳሰብ ከፍታ የታየበት በክልላችን ውስጥ ያሉ አመራር ከቀደምት የታየ የነበረው የአንድነት የክፍተት ችግር ወደ አንድ የመጣበትና ምርታዊ ለውጥ የታየበት ነው። ስልጠናው የሚገርም ነበር። ያ አንደኛው ትጥቅ ነው። ሁለተኛው ትጥቃችን ደግሞ ወደዚህ ወደ ተግባራዊ ምዕራፍ ስንመጣ አዲስ አበባ በአዲስ የተፈጠረችበት ሌላኛው አዲሷ ትውልድ አዲስ አበባችን መሆኗን በተግባር አይተናል። ብዙ ጊዜ ከተሞች ሲመሰረቱና ሲያድጉ እንዲሁም ሲስፋፉ አርሶ አደሩን እያፈናቀሉ ነው የሚሄዱ። በተለይ በሀገራችን ተጨባጭ ሁኔታ ይሄ በተግባር ይታያል። አርሶ አደሩና አርሶ አደሩን ቤተሰቦች ማፈናቀል። ከዚህ የወሰድነው ልምድና ተሞክሮ ምንድነው? አርሶ አደሩን በዚህ መልኩ አደራጅቶ አርሶ አደሩን ተጠቃሚ አድርጎ ሀብት ይፈጥራል፣ ከተማውንም ይመግባል። ስለዚህ የከተማና የገጠር ትስስራችን በተግባር የታየበት ነው። እኛም በተግባር ተዘዋውረን አይተናል። ምርቱ በጣም የሚገርም ነው። ጥራቱን የጠበቀ ነው። ደረጃው ስታንዳርድ የጠበቀ ነው። መጋዘኖችም ስለዚህ ከዚህ በተግባር የምንወስደው ነገር ቢኖር ምንድነው? እኛም በአካባቢያችን በከተማ ዙሪያ ያሉ አርሶ አደሮችን እንዴት ተጠቃሚ እንደምናደርግ፣ እንዴት እንደሚሸጋገሩ ራሳቸውን ጠቅመው አሸጋግረው ቤተሰቦቻቸውን ጭምር ጠቅመው አሸጋግረው ከተማው ጋር ያለውን ትስስር ጤናማ በሆነ መልኩ ማስቀጠል እንደሚቻል በተግባር አይተናል። በተለይ አዲስ አበባ እንደ አንድ ሀገር ገጽታ የኢትዮጵያ መልክ ናት። የአዲስ አበባ መቀየር የኢትዮጵያ መቀየር ነው። ሀገራት በዋና ከተማ ነው የሚገለጹት። ይሄ በአንድ በኩል ህዝብ የሚለውጥ አሁን እኛ ብዙ ሰው ህንፃና መንገዶች መሰራታቸውን ነው የሚያው ሪል የሆነ ሶሳይቲ በተገቢ ቦታ ነው እንዲያርፍ የተደረገው። እኔ ብዙ ጊዜ አነሳለሁ። እንደውም የልማት ተነሺ የሚባል ነገር አያስፈልግም። ልማት ተጠቃሚ ነው ሰው ስናየው እና ይሄ በጣም ህብረተሰብንም ትኩረት ያደረገ ሰውንም ትኩረት ያደረገ አካባቢ ትኩረት ያደረገ ትውልድ ትኩረት ያደረጉ ትልቅ ስራዎች አይተናል። ከ100 በላይ የህፃናት መጫወቻዎች ተገኝተዋል። እነዚህ ልጆች ዛሬ ሲጫወቱ አንድነታቸውን ያስተሳስራሉ፣ አብሮነታቸውን ያጠናክራሉ፣ የተለያየ ቋንቋ ባህልን ይወራረሳሉ። አዲስ አበባ ኦሮሚያ አካባቢ ላይ የሚሰሩ ስራዎችን ሁሉም እንደዚህ ራዕይን ሼር አድርጎ የጠቅላይ ሚኒስትሩን ራዕይ ሼር አድርጎ ክብርት ከንቲባ የምስራውን ከጠቅላይ ሚኒስትሩ የመጋባት ትክክለኛ ስሜት መጋባት እኔ ያየሁት እሱን ነው። በእውነት ነው የምለው። ኦሮሚያ ላይ ያየሁት፣ እዚህ ያየሁት ጠቅላይ ሚኒስትሩ የሚናገሩት መሬት እየወረደ ነው። ያን ሁሉም ሼር የሚያደርግ ከሆነ የኢትዮጵያ ማደግ በእርግጠኝነት በጣም ቅርብ ጊዜ ነው ሊሆን የሚችለው። ተመልሰናል ተመልካቾቻችን። አሁን ደግሞ ከውጭ ወደ ተሰናዱ ዜናዎቻችን እናልፋለን። አሜሪካዊው ከበርቴ ቢል ጌትስ ለአፍሪካውያን አርሶ አደሮች የአየር ንብረት ለውጥ መቋቋም የሚያስችሉ ቴክኖሎጂ ተደራሽ ለማድረግ $1.4 ቢሊዮን ድጋፍ ይፋ አደረገ። ሮይተርስ የጌትስ ፋውንዴሽን አዲስ መረጃን ጠቅሶ እንደዘገበው የዓለማችን ከበርቴን ልበቀና ሰው ቢል ጌትስ በመጪዎቹ 4 ዓመታት ውስጥ የሚለቀቅ $1.4 ቢሊዮን ድጋፍ ይፋ አድርገዋል። በብራዚል እየተካሄደ ከሚገኘው የኮፕ 30 የአየር ንብረት ለውጥ ጉባኤ ጎን ለጎን መረጃውን ይፋ ያደረጉት የጌትስ ፋውንዴሽን ቃል አቀባይ ድጋፉ በዋናነት
ከሰሃራ በታች ላሉ የአፍሪካ ሀገራት እንዲሁም የእስያ አህጉር አርሶ አደሮች በአየር ንብረት ለውጥ ሳቢያ የሚደርስባቸውን ጫና መቋቋም እንዲችሉ ያግዛል ብለዋል። ድጋፉ በተለይም የአፈር ጤናን ማመላከት እንዲሁም ከኬሚካል ምርቶች ይልቅ ተፈጥሯዊ አፈር ማዳበሪያ መጠቀም የሚችሉበትን አቅም የሚያጎሉበት እንደሆነ ተናግረዋል። ተመልካቾች የዕለተ እሁድ የጥቅምት 30 2018 የእኩለ ቀን ዜናችን ይህን ይመስል ነበር። ዜናውን በሱ ፍቃድ ተገኝ ከመላ ስቱዲዮና የስርጭት ባለሙያዎች ጋር እየመራው ቆይታ አደረግን። ከቀሪ የአዲስ ሚዲያ ኔትወርክ ፕሮግራሞች ጋር ታመሹ ዘንድ ጋብዛለሁ። እኔ ከወዲሁ ተሰናበትኩ። በሰላም ነው።